ክብራትና ክብራን የአዲስ ጨዋታ ቤተሰቦች አሁን ደግሞ የምንገኘው ከፍታ ተመልሰን የእንግዳ ሰዓታችን ላይ ነው። የዛሬው እንግዳችን ቀደም ሲል በመግቢያ እንዳስተዋወቅኳችሁ ከ25 ዓመታት በላይ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ቦታ ያላት ድምጻዊት ነች። እንግዲህ ብዙ ስራዎችን አቀርባልናለች። በተለይ ሁለት አልበሞችን፣ በርካታ ነጠላ ዜማዎችን እንዲሁም ደግሞ በጣም የምትታወቅበት መገለጫዋ እስከመሆን ድረስ የደረሰው ማህበራዊ ጉዳዮች ላይ ሙያን ለማህበራዊ አገልግሎት የመዋልን ነገር በድምጻዊት ምናሉ ሽረታ ላይ እናስተውላለን። ምንዬ እንግዳችን ሆነሽ አዲስ ጨዋታ እንግዳ ሆነሽ እዚህ ስለተገኘሽ ከልብ አድርጌ አመሰግንሻለሁ። እኔም እንግዳ ስላደረጋችሁኝ በጣም አመሰግናለሁ። ነጠላ ዜማዎች ምን ያክል ደረሱ? ምንዬ ነጠላ ዜማ እንግዲህ ብዙ ነው የሰራሁት። ያው ዳይቡሹ ሲዳማ ላይ ኖር ያለውና በጣም ስለምወዳት ጉራጌኛም በመሃል ሃይ የሚል የልጃገረዶች ጨዋታ አለ እኛ ጋር ልክ እንደ አሸንዳይ ምናምን እንደሚባል በአማራም ክልል በትግራይም እንዳለው እኛም ጋር አለ ሃይ ወጣት ልጃገረድ ሴቶች የሚጫወቱ ጨዋታ እሱን በመሃል ሰርቻለሁ። ከዛ በፊትም ደግሞ እንደዚሁ ሌላም በኬሪያስላን የሚል ጉራጌኛ ሰርቻለሁ። በመሃል ብቻ ሲንግሎች ሰራለሁ። ያው ካልበሙ ጎን ለጎን ሲንግል ሰራለሁ ክፍተት ሳገኝ። ትውልድሽ ይመስለኛል እዚሁ አብነት አካባቢ ይመስለኛል አይደለ? የጉራጌ አካባቢ ባህሉን አጠቃላይ ነገሩን እንዴት ነው ቶሎ ትሄጃለሽ ማለት ነው? እኔ እንደውም የሚገርምህ አልሄድም። ልጅ ሆነን እንሄድ ነበር። የአባታችን ቤተሰቦች ኬላ ላይ ያሉ ከቡታጀራ ወደዚህ ኬላ የምትባል የአያቴ ሀገር ነበርና አያቴ በህይወት እያሉ እናታችን ይዛን ትሄድ ነበር። ከዛ ካለፉ በኋላ ግን መሄድ እድሉ ብዙም አልነበረም። ግን ደስ የሚልህ የኛ ማህበረሰብ እናቶቻችን ባህላቸውን ይዘውት ነው ከተማ የሚመጡት። በደንብ አድርገው በቃና እናታችን እኛ ውስጥ ያስቀመጠችው ነገር አለ። እናቴ ወይዘሮ ጤና ይበዳሱ ትባላለችና በጣም መልካም እናት ነበረች። ያላባት ነው ልጆች ሆነን ነው አባታችን ያለፈው ያሳደገችን። ያን ነገር ይዛው ነው ከተማ የገባችው። አብነት አዲስ ከተማ ምናምን አካባቢ በጣም ማህበረሰቡ ከዛ ከጉራጌ አካባቢ ነው የመጣው ከክስታኒ ጉራጌ አካባቢ ነው የመጡት እና ደግሞ ባህሎቻቸውን በደንብ ነው ልጆቻቸው ላይ ያሰረጹት። እንደውም እኛ በሚገባ ተቀበለናቸዋል ብዬ አላስብም እንጂ በጣም ነው እናታችን በቃ መስቀል ሲደርስ አዲስ አመት ሲሆን ባህሎቿን ይሄ ያሉት ትንንሽ ነገሮች ራሳቸው ቤት ውስጥ በደንብ ተለምዷልና ቋንቋውንም ይወራል። ቤትስ በደንብ ነው የሚነገር። ብትችልም ባትችልም በጉራጌኛ ያወራዋል ማለት ነው። አያቶቼም ነበሩ ትዝ ይለኛልና ሲወራ በደንብ ቋንቋውን ለምጫለውና ግጥሙንም የምጽፈው እኔ ነኝ። ያው እንደዚህ ቅኔ እንደነጸጋዬ ስሜ ቅኔ በቋንቋው ባልቀኝም ለራሴ ለዘፈኔ ይሁን በለኔ ጻፍኩት ራሴ ነኝ። በኬራስ ያስላነንም የጻፍኩት እኔ ነኝ። የመጨረሻውን ብቻ ነው አንድም ዘፈን ደግሞ ጸጋዬ ስሜ ሰጥቶኛል ሙሉ ዘፈን። በተረፈ ደግሞ ሃይን ጃፋር ሱልጣን ነው የሰጠኝና በተረፈ ራሴ ነኝ መሰራቸው። ቋንቋውን በደንብ እችላለሁ ማለት ያስለምድሃል። ወላጆች በደንብ ነው ባህልን የሚያሰርጽ። እስኪ አዲስ ጨዋታ ነውን በቋንቋው በጉራጌኛ ያስተዋውቂልን። እስኪ አዲስ ጨዋታ ምን ሊባል ይችላል? አሁን አዲ ተድልነሳው ጎይ አዲስ ጨዋታ ንቂናው አብራን አቅስ በጣም አመሰግናለሁ። ዳይቡሹ ግን እናስታውሳት ምን ይሄ በፊት ጀምሮ ውስጥ የነበረና ጽፌ ያስቀመጥኩት ነው። ዜማውም የራሴ ነው። ወደው ነበር አካባቢው ልምላሜው ምናምን በልጅነት ጭንቅላቴ ውስጥ አለ። ይርጋለም ኖር ያለው አያቴ ጋር አንድ አመት ሄጄ በዛ የተነሳ በደንብ አቃታለሁ። ይርጋለምን ሲዳማን ሐዋሳን በደንብ ነው ማቃትና ተጠራቻለሽ ኮዛ ይርጋለም ሐዋሳ ሲዳማ ያርስ ተጠራቻ እና በጣም ነው ሞድ። ስለዚህ ለበለው ማለት ነው ታዲያ እሺ ዳይቡሹ አኒራቡሹ ዳይቡሹ አኒራቡሹ ሲዳማ ይርጋለም ሐዋሳ ትዝታለኝ እኔ ማይረሳ ዳይቡሹ ተቀበለኝ
ልበላኒ ራቡሹ ደስ ያለኝ እንግዲህ ሰላምታ ነው ዳይቡሹ በልና ተቀበለኝ እኔ ማኒ ራቡሹ ዳይቡሹ ስትባል እዛ ሀገር ይርጋለም ስቴት ዳይቡሹ ይሏል ከዛ እኔ ራቡሹ ትላል አንተ እንኳን ደህና መጣ እንኳን ዌልካም እንደማለት ደግነቱ አሁንም ሰርቻለሁ ሁለተኛ አልበሜ ላይ ሲዳማ አለኝ እንግዲህ ጠብቁ በናፍቆት ሙዚቃን ከከሌ ተማርኩ ከሌ እሱን አይቼ ወይ ከሊትን አይቼ ትናልኩ የምትዩ ነገር አለ እንግዲህ ለኔ ቀደምቶቹ ሴት ዘፋኞች በሙሉ መነሻዎቼ ናቸው ከእስከ ማለት ይችላል ማለት ከኔ ቀደም ብለው የጀመሩ ድምጻውያን ሴት ድምጻውያን በቃ እኔ ላይ በጣም ትልቅ ተጽዕኖ አሳድረዋል ከዚህ ሁሉ ግን ቅድሚያ አምላት ሂሩት በቀለ ናት ለኔ ሂሩት በቀለ በቃ ዘፋኝ ብቻ አይደለችም የሆነ ምንም ነገር ሰሰራ በሰማት ምንም ነገር ሳደርግ በሰማት ነገሮችን ሁሉ መረሳበት የሆነ ሐሳብ ሊኖር ይችላል የሆነ ነገር ውስጥ ልትሆን ትችላለህ ግን በጣም ለኔ እሷ ናት በቃ እናቴ ደግሞ በጣም ተወዳት ነበርና ቤት ውስጥ በደንብ ይደመጥ ስለነበረ እናቴም በሙዚቃ ተወዳለች ደስ ይላታል ድምጿም ጥሩ እንደነበረ ትዝ ይለኛልና እንደተሰሪ ግን አይፈልጉም ሲባል ሰምቼ አትፈልግም በጭራሽ ዘፈን ውስጥ ሳይሆን ተመራ ያው የበፊት ወላጆች በትምህርትና ትምህርት ላይ እና ንግዱ ላይ እሷ ደግሞ ስለምትነግድ ስለነበረ እንደው በትነግጂ ነው የሚሻልሽና ምን ነበር መባለው እንጂ ወደ ዘፈን ባለፈበት ግን ይደመጣል ቤት ውስጥ እንደዚህ ምናምን ሲሆን ይደመጣል እኔ ላይ በጣም ሴት ድምጻውያን ቀደምቶቻችን እናመልማል እነነጻነት ሁሉም እናስቴር አወቀ በየደረጃ የነበሩ ድምጻውያን ለኔ እነ ብዙነሽ በቀለ እነሱን መስማት ነው ወደ ውስጤ እንዲገባ ያደረገውና እና የሂሩትን የትኛው ነበር ቤት ውስጥ እንግዲህ እናትም ይወዱታል ብለሽኛል የትኛው ነበር ሁሉ የሂሩት ሁሉም ነው ግን ዝም ብዬ ሲጀምር የጀመርኩበት ዘፈንም አለ እንደገና ደግሞ ሁሉንም ነው የምወዳቸው እንዴት ብዬ ልንገር ግን መድረክ ላይ መጀመሪያ ይወጣውትን ነው ለበልልህ ያው በይ ነው እሺ እሺ መውደድ እንደቤት ከልቤ ያዋለ ብቻዬን ሳስብ አንተስ ምን ትላለህ ወድጄ ወደኸኝ ካልጸናን ቀን ከሌት ፍቅር እንደ ሂሳብ አይመጣም በስሌት የኔ ብቻ መውደድ ታዲያ ለምንድን ነው በወረት ሞት ኩል ሲቀር ለሚቀረው አካሌ ደህና ሁን አላንሳህ ዳግመኛ መናፈቅ የሚቅር አረፌ ልተኛ ይላል እንግዲህ በጣም ደስ የሚል ነው አየምር ደግሞ ድምጽሽ ዩኒክ ነው ከኔ ከሌሎቹም ድምጻውያን የተለየ የራስሽ ቀለም ነው ያለውና ደግሞ በሂሩትን በራስሽ በጣም ደስ የሚል ነው ስለ አዲስ አልበምሽም እናወራለን ምናልባት ዳይሬክተሮቻችን አዘጋጅተውት ከሆነ ትንሽ ቅንጭብ ቪዲዮዎችን አይተን እናወራለን እሺ ማነው የኔ ሰው አብዮት ይሄንን አሰማ ምኑን አንተኛ አንጦጦ ላይ ሆኖ ይታያል ጉለሌ አብረን እንሻገር ደግ አብረን እንዝለቀው ጠብቀኛ ካሌ በልማ ይሆን
በጣም ነው ደስ የሚለው ብዬሻለሁ ድምጽሽ በጣም የተለየና ምን በጣም ታድለሻል አመሰግናለሁ እዚህ ካየናቸው ቪዲዮዎች ውስጥ ማህበራዊ አገልግሎትሽን የተወጣሽበት አለ ብዙዎቹ ነጠላ ዜማ ናቸው ውደደኝ ነው አይደለ አልበም ውስጥ ያለው ሁለተኛ አልበም ውስጥ ያለውና ስለ ማህበራዊ ጉዳይ በኋላ እናነሳለን በተለይ ግን ስለ ውደደኝ ስላለበት ሁለተኛው አልበምሽ ብናነሳ ወዳለሁ ውደደኝ እንግዲህ ያው በጣም በርካታ ባለሙያዎች ናቸው የተሳተፉት በግጥምም በዜማም እዚህ አልበም ላይ በቅንብርም ሁሉም ሀገራችን ላይ ያሉ የተባሉ ሙዚቃ አቀናባሪዎች ናቢል ጳውሎስ ሚካኤል ኃይሉ ሰለሞን ኃይለማርያም በሚክሲንጉ ከሙዙ ካሳ ሀብትሽ ሀብታሙ የናዝሬት ልጅ ነው እነሱ ተሳትፎበታል በግጥምም በዜማም እንዲሁ ይሄ ግን ውደደኝን ስታየው ሱራፌል ነፍሱን ይማረውና ሱራፌል አበበው ዜማውን የሰጠኝ አቤል ጳውሎስ ነው ቅንብሩን የሰራው ግጥሙን ደግሞ ነግሬው ቅሩብ ነው ሚገርምህ ነግሬው ቅሩብ በዚህ ዘፈን ላይ በግጥም ብቻ አይደለም ኢቭን ዘፈኑ ዜማውን ልክ ሲሰማው ምን አይነት መልክ እንዲኖረው የሆነ የማሊ አይነት እንትን በቃ ያየበት እይታ ነግሬውም ለዚህ ሙዚቃ በጣም ትልቅ እንትን አለውና አቤልዬን በጣም ቀን ስለሆነ በደስታ ነው የተቀበለውና አብረን ሄደን ነው እንደዚህ ቢሆን ብሎ እቺን የሙዚቃዋን እንትን የማሊ አይነት ስሜት እንዲኖረው አድርጎ የተሰራውና እዚህ አጋጣሚ ሁሉንም እዚህ ውስጥ የተሳተፉትን ሁሉ በጣም ማመስገን ወዳለው ምክንያቱም ነግሬው ሌላም ግጥም ጽፎልኛል ግጥም አንዳንድ ጊዜ ሙያህን ብቻ አይደለም የሆነ አንዳንድ ሙያተኛ ደስ የሚልህ ነገር ስለተከፈለው ብቻ አይደለም የሚሰራልህ በደንብ በቃ አንተ የሆነ መስራት ስላለበት የሚሰራ ሰው አለ ነገር ግን በደንብ ለሙያው የተሰጠ ሰው ነው ነግሬው በጣም ገና ብዙ ነገሮችን ይሰጣናል ብዬ አስባለሁ መሳሪያ ይጫወታል ማለት ምን አንድ ዘፋኝ ምን መስፈን እንዳለበት ምን አይነት ዜማ ግጥም ብቻ ጻፊ አይደለም ነግሬው ሙሉ ሰው ነውና ሂስላይም ጎበዝ ነው ሙሉ ነው በቃ የተሰጠ ሰው ነውና ነገም ተጣብቀዋለሁ ነግሬው በደንብ እንዲመጣ ፈልጋለሁ በደንብ ወደፊት እንዲመጣ ወደፊት ብዙ ስራዎች እንዲሰጣን ምክንያቱም አለው አንድ ሰው ተሰጥቶት በደንብ ሰጥቶም ያልጨረሰ ብዙ ያልተነገረለት ነው ነገ መስራትም ደግሞ እንደሚችል አምናለሁኝና ነገርውና አላለሁኝ አሁንም በዚህ ከሰማኝ ይሰማሻል በደንብ እንዲመጣ ፈልጋለሁኝ ምክንያቱም በጣም ብዙ ነገር ውስጥ አለ ብዙ ነገር መስራት ይችላል ሰዎችን ትችላላችሁ ይላል ግን እሱ ይችላል በደንብ ነው የሚችለው በደንብ አልተነገረለትም ደሞም የሚሰጠን ብዙ ነገር አለ ብዬ ስለዚህ ባክ ነገሬውና ቶሎ እየተባልከና ስለዚህ ስንት 12 አካ 13 ነው ያሉት አይደል ከ12 ዘፈኖች አሉት ምን ናቸው ይዘታቸው ሱዳንኛ የተለመደው እኔ የለመድኳት ሱዳንኛ አለ ጉራግኛም አለ ውስጡ ሀገራዊም ዘፈን አለውና በቃ ማለት ይሁን አንተ ያመንክበት ይሁን የለም ደስ ብሎ የምትሰራው እንደሱ በደንብ የሰራው አልበም ነው ያው በደንብ ደክሜበታል አትሂድቤ ነው ያልበሙ መጠሪያ አይደል ስለናትም አለ ማስተውሻነቱም ስለናት ይመስላል ለናቴ ነው ስለናት አለው ልዩንሽ የሚለ ቆንጆ ስለናት የሰራው የራሴው ግጥም የራሴው ዜማ ነው ወደፊት በቪዲዮ እንዳው መስሱን ሰራዋለሁ ብዬላለሁ አሁን አልበሜ ላይ ደግሞ በጉራግኛም ሰርቻለሁ ስለናት ሰርታ አይጠገብም በርግጥ ንገሪን ስለዚህ ጉዳይ እናት በጣም ለኛ ደግሞ በተለይ ማለት አባትም እናትም ሊነገርላቸው ይገባል የሚያሳድጉ ስለወለዱ ብቻ ሳይወልዱ ማሳድገው ከእናትና ከአባት በላይ ለወግ ለማረግ የሚያበቁ ብዙ ወላጆች ወይ ማሳዳጊዎች አሉ ተነግሮላቸው ያልቃል ብዬ እኔ አላስብም በተለይ ደግሞ የኛ እናት 5 ልጆች አባታችን ልጅ እያለን ያለፈውና ልጆች 5 ልጅ ቀበሌ ቤት ውስጥ የመንግስት ሰራተኛ ነበረ አንበሳይቶስ መስሪያ ቤት ነበር የሚሰራው ኮንትሮል ነበር በደሞዝ በጡረታ ነው ያለፈውና እናታችን ግን ሰርታ ነግዳ እኛንማ ያሳደገች ቤት ገዝታ እንደገና ንግድ ቤት ብዙ ነገሮችን ከማረግ ባለፈ ያስተዳደጓ ጥበብ ማህበረሰቧን የምትወድበት ሀገሯን የምትወድበት
ባህሏን የምትወድበት ጥበብ በጣም ይገርመኝ ነበርና ያኔ ላይ ትልቅ ተጽዕኖ ያሳድራል ምክንያቱም አንዳንዴ ስትኖር ለራስህ ብቻ ማንንም ሰው ለራሱ መኖር ይችላል ግን ለሆነ ሰው መቆረስ ለሆነ ሰው መከፈል ከጊዜህም ሊሆን ይችላል ካለህ ነገር መስጠት እንትን ነው ብዬ አስባለሁና ከሆነ ሰው ጋር መቆም ጊዜህን መስጠት የሆነን ሰው እኔ ልደግፈው ላግዘው ከቻልኩ ምን አለበት የሚለውን ነገር ከሷ ነው ብዙ ጊዜ እንትን ያልነው ምክንያቱም ማህበራዊ ጉዳዮች ላይም ስንመጣ ምንም ጉዳዮች ላይ ስትገባ ያደክበት ውጤት ነው አንተ የሆነ ሰው ውጤት ነው የወላጆች የአካባቢ በማንም ሰው ብቻውን ሊመጣ አይችልምና እኔ እናቴ በጣም ብዙ ነገሮች ተጽዕኖ ያሳደረችብኝ ስለሆነ ወደፊት በመዘራቸው ስራዎች ሁሉ ትኖራለች ይላል ቃል ነው እውነት ነው እና አናስታውሰውም ምን አለ ፍቅር በምድር ላይ ከናት ከምዬ በላይ ብዙ ነው ያንቺ ፍቅሩ ለታ ዘላለም ባኖረሽ ሁሉን ቻዩ ጌታ ብዙ ነው ያንቺ ፍቅሩ ለታ ዘላለም ባኖረሽ ሁሉን ቻዩ ጌታ ይላል እንግዲህ በጣም የሚገርም ነው የእውነት አዎ እናቱ ላይ ብትኖር ደስ ይላል እናት የሆኑ አባቶች አሉ ይባላል አዎ አባቶችም እናቶችም ይኖሩልን አይደል አዎ እውነት በተለይ ደርሰህ የሆነ አመስግናቸው የሆነ ቦታ ላይ ያመሰገኑ ሰዎች በጣም ነው ምቀነው በጣም ደስ ይለኛል ለምን እኛ ሳናመሰግን ደርሰን የሆነ ነገር ማረፍ የተወሰነ ነገር እኔ ደርሽ ያለው ቢያስባለሁ ግን ያ አይጠቅምም እና በደንብ አመስግኑ እናት ያላችሁ ሰዎች እናት ያላችሁ ወጣቶች ያላችሁ ቀን ዛሬ ነው ነገ ምን እንደሚፈጠር ስለማይታወቅ ዛሬ እናታችሁን ማረግ ባትችሉ እግሯን አጥፋችሁ በኋላ ባርጋችሁ ግር ያጠባችሁ እግሯን ስማችሁ ማመስገን ቻሉ ብዬላለሁ ትልቅ መልእክት ነው መልእክቱ ደርሷል ምን እውነትም ነው የማር አድናቂ ነሽ ግን በምን በዘፈን የማር አድናቂ ነገርኩ በጣም የሚገርም ቀደምቶቼን ሁሉንም በጣም ነው ማደንቃቸው በጣም ነው የምወዳቸው እንዳልኩ ለሂሩት በቀለ ለፍቅር አዲስ ለናመልማል የተለየ አለኝ የሆነ በቃ ሲከፈት ኮንዶችም ደግሞ ቴዲ ታደሰን በተለይ ደግሞ ኮዲዮ በኩል ካሉት እነ ማዲን ታምራት ደስታ በጣም በቃ ማለት የሆነ የፍቅር ስሜት አንዳንዴ ስትሰማው ከነ ኤፍሬም እና ከነ ቴዲ ቀጥሎ ስትሰማቸው የሆነ ደስ የሚል የፍቅር ስሜት ውስጥ እንዲሰማ የሚያደርጉ ድምጻውያን ለኔ ብዙ ናቸው እከሌ ብዬ በሆነ ነገር ውስጥ ማለት ይከብደኛል ቀደምቶች ሁሉ አሁንም ደግሞ ወጣቶች አሉ በጣም ደስ ይለኛል እኔ ድምጽም ዜማም ግጥምም ላይ በተለይ ግጥም ላይ በጣም ትነኝ ግጥም በጣም ሰማለሁ እና በጣም ጻፊ ነኝ ባልልም ያው አንዳንድ አልፎ ዘፈኖቼንም ጽፋለሁ ግን ግጥሞች በጣም ደስ ይሉኛል ለኔ ቴዲ አፍሮ ግጥምን ስሰማ ቴዲ ለኔ በቃ የሆነ ሙሉ ሰው ግጥምም በዜማም ባዘፋፈኑም በቃ እንደሱ የሆነ ማትነካቸው ያሉ ምናልሽን በዛውግ ደረጃ እንደው ወይም ከዘፋፈን ደረጃ እዚህኛው ጎራም ተሰለፍ ዘፋኝ ነች ወይም ድምጻዊት ነች ማለት እንችላለን አንቺ ራስሽ እንዴት ነው የምትገልጪው በጣም አይገለጽም ለምሳሌ የሰጠህን ዜማ የሆነ ሰው የሆነ ዘመናዊ ሲሰጥ ከዘፈንክ ባህልም ደግሞ ከሞከርክ እንደዚህ አሁን ባህል ዘመናዊ አይነት ነገር ውስጥ ብዙዎች ይከቱኛል እንጂ ምንም እኔ ራሴ እንደዚህ ቦታ ላይ ብያለሁ ግን ለስሜቴ ስዘፍን ደስ ያለኝ ዜማ ይወደድኩት ለምሳሌ የባህል ዘፋኝ ነሽ ወይስ እንደው ደሞ እንትን ስናረጋው የፍቅር ዘፋኝ ነሽ ወይስ ዘፋኝ ነሽ እኔ እንደውም ለፍቅር ዘፈን ላይ ራሴን የሚያደላ ይመስለኛል ግን ደግሞ ባህል ዘመናዊ ይሉኛል በባህሉም በዘመናዊም ስለምል የሆነ ቦታ ላይ ብቻ አለው ሁሉም ጋለሽ ግጥሞችና ዜማዎችን ሞክራለሁ ብለሻል ሌሎች ይሰጠሻቸዋል እንግዲህ አሹ ይመናይመን ባላቀም ሁለተኛ አልበሙ ላይ ዘጥቻለሁኝ አንድ ግጥምና ዜም ግጥም አክቹአሊ በደንብ ነው ማየው ማይለት ማለት ነው ግጥሞቹ ላይ አባይም ላይ ተሳትፍ ያለው በተረፈ ግን ለከሊብዬ ገና ስላልወጣ ብዬ እንተን አልልም
ለራሴ ግን በአብዛኛው የግድ ይላል ፍቅር የራሴ ነው መራክንም የራሴ ነው ከነግጥሙና ይሁን በለ ሱዳንኛ ራሱ ግርማ ተፈረረረ ፊርማ ይማል ሞተች ምናምን ብሎ ቀልዶብኛል ምክንያቱም ያባይ ዳሩ ቆንጆ ነው ምናምን የሚለው ግጥም የራሴ ናት ያቺ 3-4 መስመር ብትሆን የራሴ ስለሆነችና በአንቺማ ጻፊ ተብያቃለሁ ግን እኔ በድፍረት እንደዚህ መጻፍ እችላለሁ ብዬ ለከሊ ብዬ ሰጥቼ እንትን አልልም ግን የራሴን ነገር እንዳይነካብ የምትፈልገው ዘፈን አለ ለምሳሌ ኩርፊያው ይቅር የሚል ኤልያስ ጋር ቁጥር አንዱ አልበሜ ላይ ያለና ከዛው ውጪ ምንም ሊደረግ ስለማይችል ራሴ አንዳንዴ የሆነ ሰው ቢወስደው ያንተን ስሜትህን ያን ዛላ ያሳረፍከው ስሜት ሊያጠፋው ይችላል ብዬ ስለማስብ ለራሴ ደግሞ ጥሩ ናቸው ይገርም ነገር ራሴ የሰራዋቸው ሳውንድ አይውሹም ራሴ ነኛው የራሴን ስሜት ስለሆነ የገለጽኩበት ማለት ግድ ይላል ፍቅርም ይሁን በለም በኬሪያ ስላን የሚል ጉራግኛ አለኝ በአብዛኛው የራሴ ናቸው ግን ተወዳጅ ናቸው ስለዚህ ለራሴ የገባበታለሁ ይያለው ክሊፖች ላይ ግን መበርታት አለብሽ ብዙ ክሊፖች አልተሰሩ ስራዎቹና መበርታት አለብሽ በያስባለሁ የተለየ ምክንያት አለ እንዴ ክሊፕ ብዙ ማትሰራ ክሊፕ አቅም ስለሚጠይቅ በጣም ፈታኝ ነው ማለት ሙዚቃውን ሰርተህ እኔ ሙዚቃ ላይ ግጥም ላይ ዜማ ላይ ተጠንቀቂ ሰርቼ እንደገና ክሊፕ ደግሞ ሰርተህ አሁን እንደው ትንሽ ዩቲዩብ መንቀሳቀስ ጀምሯል ገና ቬሪፋይ ሲደረግ ደግሞ ገንዘቡን ልታዩት ይችላል ይሆናል እንጂ በክሊፕ ማንንም ገንዘብ አያገኝም የሚገርም ለፍተህ የት በረሃ ሄደ አሁን ሱዳንኛውን አይተው ከሆነ ጎንደር ላይ ያለ ባህር ዳር ላይ ያለ ደግሞ እንትን አካባቢ ሄጄ ወደዚህ ወደ አፋር አካባቢም ሄጄ ግመል ላይ ሰራውት አንድ ዘፈን ላይ እንግዲህ አስበው ያን ሁሉ ጉልበትን ታባክናለህ ግን ጥቅም በቃ ከዘፈኑ መወደድና ህዝብ ጋር ከሚሰጥ እንትን በስተቀር ጥቅሙ ብዙ አይደለም ያ በጣም ሁለተኛ ለመስራት ሞራልን አሁን እንደውም በጉራግኛ ስራዎች አንዳንድ በጣም መልካም ባለሀብቶች ያግዛሉ የሆነ ባህሉ እንደምታስተዋውቅ ካወቁ ያገዙ በቃ ባህሌን ያወጣች ነው ብለው ያግዙሃል እንጂ በፊት ነው ያላቀም የሚገርም ገንዘብ ጨርሰን ሁሉ ምሳሳም በላይ ተመለስንበታል ሀገር ቤት ድረስ ሄደናው መኪናው ከዚህ በኋላ ሊድምብር ካልጨመርሽልኝ ብለው ለምሳያስኩትን ገንዘብ ለሷው አልኩት እና እንደዚህ ዋጋ ከፍለህለት የምትመጣው ስራ ሲመጣ ግን ዩቲዩብ ላይ ተጭኖ ሌሎች ናቸው የሚጠቀሙበት አሁን ደግሞ ብዙ ሰዎቹ በራሳቸው ዩቲዩብ እየመጡ ነው ምናልባት ከዚህ በኋላ የሚያንቺም ስለለመደው በዛው ልትመጪ ትችያለሽ የሚል እየመጣው ነው አሁን እንኳን እየሰራው አዎ እስኪ አንድ የሆነ ቪዲዮዎች ደግሞ ተመልክተን ቆይታችንን ጠቅለል ያደረግን እንቀጥላለን እሺ ايوه
ደስ ይላል መራክን ወደ በኋላ ትመጣ ይደገማል በጣም ቆንጆ ስራዎች ናቸው እዚህ ውስጥ ያሉት ሁሉም ስራዎች ማለት ነውና ምናልባት ስለነዚህ ስራዎች የምትይ ነገር ይኖራል ያው እንግዲህ እንደ መጀመሪያ አልበም እንደ መጀመሪያ ያው መራክን ሲንግል ነበረ ከዛ አልበሙ ሊወጣ አካባቢ ደግሞ ሱዳንኛው እንትን አለና የነበረው ጊዜ ደስ የሚል ጊዜ ነበር ያው ሙዚቃ በደንብ ተሰራለህ ሰውም ደግሞ በደንብ የማድመጥ ነገሩ ነበርና በደንብ በፍቅርም የተሰራ ነው ደግሞ በጣም በፍቅር ከኔሊያስ መልካጋ መራክን የሰራው ዳዊት ሀብቴ ነው ሱዳንኛውንና ደግሞ የሁንበለ ግጥምና ዜማ የራሴ ነው የሁንበለ ደግሞ ጉራግኛውም እሱም ግጥሙም ዜማውም የራሴ ነው የሚገርምህ የኔ እንደሆነ ምንም ሳልናገር ነው ሌላስ የሌላ ሰው ነው ኮሜንት በደንብ እንዲያረጋኝ እስኪ ስማልኝ የሰው ዘፈን ነው ይሄ ተስፋ ብራን የሰጠኝ ብዬ አሰማሁት በጣም ቆንጆ ነው እንሰራዋለን አለኝ ዜማ በጣም ጎበዝ ነው ሲሰማ ኢሊያስ የሱም ዜማ አለ እዚህ አልበም ላይ እና ከዛ ሰማውና አሬንጅ ተደርጎ ልክ ሲያልቅ የራሴ ነው አልኩት እንዴ በመሸጥ ጀምሪ አለኝ ማለት ነው እነግርልሻለሁ ዜማ ተሰራልሽ ብዬ በቃ መሸጥ ጀምሪ ያለኝ አረሳውና ነፍሱን ይማረው ኢሊያስ በደንብ የጠበቀ የለም የሚል ሙዚቃ አይቻለሁ አይደል የሱ ስራ አማንን ጠበቀ የሚል በጣም ቆንጆ ስራ እሱ ግጥምና ዜማ የተሳተፈበት አለ ሲሰራ በደንብ ነው ግጥምና ዜማ የሚሰራው ግጥሞቹ በጣም ነው ደስ የሚሉት ያው በሌሎችም ድምጻው ያለ እንደታየውና ነፍሱን ይማረው ኢሊያስም ብዙ ሊሰጠን እየቻለ ያለፈ እንትን ነው ወጣት በጣም እኔ የግር እሳት ነው ኢሊያስ መልካ ምክንያቱም በጣም ገና ብዙ ነገሮችን መስራት በሚችልበት እድሜ ላይ ነው ያለፈውና እግዚአብሔር ነፍሱን በገነት ያሳርፈው ጥሩ ጊዜ ነበር የነበረው ጊዜ በጣም አሪፍ ጊዜ ተቀባይነቱ እንዴት ነበር ይያል በጣም አሪፍ በጣም ቆንጆ ነበር በጣም እግዚአብሔር ይመስገን ያው እስከዛሬም በሱ ነው እንግዲህ ብዙ ነገሮች ያሉት የሚገርም እንደ አዲስ በዚህም ትውልድ አሁን በሚመጣው እንትን በጣም ቫይራል ይሰራል ቲክቶክ ላይ ምናምን ሳይው ይገርመኛል መስቀል ሲደርስ ጉራግኛውን አያዋለው ሱዳንኛው ደግሞ በጣም አለ በደንብ ሰው ይወደዋል ማለት ነው እና አሪፍ ነው አንድ ታዲያ ከዚህ ውጪ አንድ ሱዳንኛ ግን መስማት አለብን ምን ይሄ ደስ ይለኛል ሁለተኛው አልበም ላይ ያለው ልበለው እሺ يا أحلى من اليمين وأحلى من التسام أحلى من اليمين وأحلى من التسام أهن من المهنة هل في ركن كلام لكن بعدك تال بعدك تال ሚል ዘፈን ነበር እንግዲህ በጣም ደስ ይላል ቆይታችንን ያጠናቀቅን ነው የመጨረሻው አልበምሽ ላይ ጥቂት እናውራ ምንድነው አሁን ሶስተኛው አልበምሽ እየመጣ ነው ምን የተለየ ነገር ይዞን ይመጣል አጓጊን እስኪ እንግዲህ ያው በጣም ቆንጆ ደንብ ደከምኩበት በጣም ቆንጆ ስራ ነው ብዬ ተስፋ አደርጋለሁ በርካታ ሙያተኞች ተሳትፈውበታል በግጥምም በዜማው በሁሉም ነገር ሙሉ የሆነ ስራ ቆንጆ ስራ ጨርሻለሁኝ ከእግዚአብሔር ጋር አሁን ወደ ማስተሪንግ ደርሷል ዩሂል ማሃሪ መሐመድ ኑር ሁሴን ኪዶ አድማሱ ዶክተር ሙልጌታ እና ደግሞ ሁሉም በቃ ሰለሞን ኃይለ ማርያም በሚክሲንጉና በማስተሪንጉ ሌላል ጠራውት ካላው በግጥምና በዜማ ደግሞ ደምሰው በንቲ የጉራግኛውን በርካታ ሶዶ ለማም ጋዜጠኛ ሶዶ ለማም ደምሰው በንቲም ጋዜጠኛም ነው እና ተስፋ ብርሃን በጣም ተስፋ ብርሃን ለምን ባያልሞችሽ አለ ቤተሰብም ነን ቴስ በግጥም ብቻ ሳይሆን በደንብ በቃ ቤተሰብ ነን ባለቤቱም ጓደኛዬ ናት እህቴ ናትና እሱም አባቴም ወንድሜም ታላቅ ወንድሜ ነውና በጣም ነው የምወደው ቴስ በዚህ አጋጣሚ በጣም ናመሰግነው ወዳለሁኝ
ተረፈ ደግሞ ያው ቅንብሩም ላይ እንዳልኩነ ሰለሞን ኃይለማርያም በደንብ ጥሩ ነገር እንትን ብለውልኛል ዩኤል መሐሪም ማመድም ኪዶ አድማሱ አለ እንግዲህ ዜማዎቹ ላይ ደግሞ ዩኤልም ሰርቶበታል የተለየ ነገር ካልከኝ በቋንቋ ትንሽ ከፍ አድርጌው መጥቻለሁ ኦሮምኛም ሲዳማም አለውና ጉራጌኛዎችም በርከት ይላሉ እዛ ላይ በጉራጌኛ በተለይ ቢወጡ በየምላቸው ባህሎች አሉ በጣም ደሳስ የሚሉ ባህሎች አሉበት ውስጡና እነሱን ወደፊት ማምጣት ምፈልጋቸው ነበርና በደንብ የልቤን ሰርቼበታለሁ ስለናቴም ሳም ላይ በጉራጌኛ ሰርቻለሁኝ ለሱዳንኛም እንደተለመደው በጣም ቆንጆ ሱዳንኛ አለኝ እና ስለ ሀገርም አለኝ በጣም አሪፍ ነገር ደስ ብሎኝ የሰራሁት ስራ ነውና እግዚአብሔር ደግሞ ቢፈቅድ በቅርቡ ለህዝብ አደርሳለሁ ማለት ነው ቪዲዮ ሁሉ ያለቃለኝ አንዴ ጃሪ ሰራው ቪዲዮን ሹም ፕሮዳክሽን ቆንጆ አርጎ ሰርቶታል እሱንም በቅርቡ ወደ እናንተ ይደርሳል ማለት ነው በጣም ደስ ይላል እንግዲህ ጋብዥን አልሽም ገና ስላልወጣ ካሱ ምናልባት እዚህ ላይ እነ አሹ ልጆችሽ አራት ልጆች እናት ነሽ አይደለ ምን የተሳተፉበት አለ ምናልባት እንደው በዚህ አጋጣሚ ማብረሽ የሚገርም ነገር በጣም ልጆቼ እንትና አድማጭ ናቸው ስለ በጣም ጥሩ ሙዚቃዎችን ያውቃሉ ሁሉም የሚገርም ትንሿ ሳትቀር በኳየር ተሳትፋለች ቤቱ ዜማ በመሰራ ሰዓት አብራት አግዘኛለችና አድክሚያት ሁሉ አቃለሁ እስከተለ እስከ መጨረሻው ማለት በጣም ደጋግሚባት እና ሁሉም ይሳተፋሉ እና ያውቃሉ ዜማም ያውቃሉ ይሄን ተዩ ካለችኝ ተዋለሁ ትልቋ በተለይ ጸዲማር ይሄ ነገር እንደዚህ ነው አስደምጣታለሁ የሷም ተከታያለች ደግሞ ረቂቅ ስባላለች በጣም ጥሩ ጆሮ ነው ያላትና አደምጣቸዋለሁ እንደ ትልቅ ሰው ነው መሰማቸው ማለት በደንብ ነው የሚያውቁት ሙዚቃና አንዳንዴ የሆኑ ሙዚቃዎች ላይ አምጥተው ሲያስደምጡኝ ራሱ ነው ይገርመኛል በተለይ ጸዲማር በኳየርም ተሳትፋለች እስቲ ስሟም እንዲጻፍ ከፈለገች ደግሞ ይጻፍላት ስለዚህ ሁሉም በተሳትፎ ነው የመጡት ሁሉም ተደስታችሁባቸው ይወጡናቸው በሚለው እናያዘው የመጨረሻው ጉዳያችን የሚሆነው ምናልባት ያው የቤተሰባዊ ህይወትሽ ብዙ ጊዜ ይታወቃል ብዙ ጊዜ ተገለጸ ነው እሱ ላይ ብዙ ተናለልሽም ያው ሁሉ የምታነሽው ስለሆነ በስራዎች በሙሉ ምስጋናሽ ግን ያው በኋላ ላይ ስታመሰግኝ ተጠበቃለሁ ማህበራዊ ጉዳይ ላይ ለምንድን ነው በጣም መሳተፍ የምትፈልጊው ትራፊክ ላይ ተሳትፈሻል ኤችአይቪ ላይ ተሳትፈሻል ኮሮና ላይ ቀደም ሲል የሰማነው ተሳትፈሻል ብዙዎች ላይ ተሳትፈሻልና ምንድነው ማህበራዊ ጉዳዮች ላይ በደንብ የተሳተፍሽ ነው አባይ ላይም እንደዛው አለሽ አዎ ማህበራዊ ጉዳይ ላይ የህይወቴ አንዱ አካል ነው ብዬ ነው ማስበው ማህበራዊ ጉዳይ እኮ ማለት በቃ ህይወትህ ማለት ነው የቤተሰቦች ወይ የሚያካባቢው ውጤት ነው የማህበረሰቤ ውጤት ነው ከዛ ማህበረሰብ ውጪ ምንም ነኝ እና ሰው ብቻውን አይሆንም ብቻህን አትኖርም እና ማህበራዊ ጉዳዮች ላይ በመጠራበት ሰዓት ደስ ብሎኝ ነው ማደርገው ለምን እኔ የሆነ ነገር አስተላልፌ የሆነ ሰው ማዳን ብችል አንድ ሰው ላይ እንኳን መድረስ ምችል ከሆነ እኔ ጊዜም ብሰጥ በያስባለሁ አንዳንድ ጊዜ ይሁን አልባሌ ቦታ ላይ እኮ ጊዜ ያልፋል እና እኔ በሞያዬ ያን ነገር አድርጌ የሆነ ሰው መጥቀም ከቻልኩ ምንም አይደለም በያስባለሁ ምክንያቱም ነገ ያ ሰው የት እንደሚደርስ የት የሆነ ለኔ እንኳን ባያረግ ለራሱ ከኔ ምንም አይፈልግም ማለት ነው በዚህ ነው እኔ ማምነው ማህበራዊ ጉዳዮች የሀገር ጉዳይ የራሴ ጉዳይ ነው በያስባለሁ በደስታ ነው መሳተፈው ወደፊትም መገፋበት አዎ በጣም ጥሩ የመጨረሻ ፈጣን ጥያቄዎች ጠይቅሻለሁ እሺ ያንቺ የምን ጊዜም ምርጥ ዘፋኝ አንድ ሴት አንድ ወንድ የምን ጊዜ ምርጥ ዘፋኝ የምን ጊዜ ለኔ በህይወት የሚቀጥል ማለት ነው ሂሩት በቀለና ኤፍሬም ታምሩ በጣም አሪፍ ምርጥ የዜማ ደራሲ ግጥም የሚቀላቀል ቴዲ አፍሮ እሺ ግጥምም ቴዲ አፍሮ እሺ ያንቺ የምን ጊዜ መጽሐፍ የምን ጊዜ መጽሐፍ ፍቅር እስከ መቃብር የምትወጁ እንደው አብሬው ብሰራው ከሱ ጋር አብሬ ብሰራ የምትዩ አንድ ተዋናይ
እሺ ሴት ነው እንድላርግልሽ እንዳትጨነቂ ቅድም ቲያትር ወዳለው ስላልሽ በጣም ከሁሉም ጋር ብሰራ ደስ ይለኛል አለማየሁ ታደሰና ሙሉዓለም በጣም አሪፍ የመጨረሻው ዛሬ የዓለም ፍጻሜ ነው እና አንድ ቀን የተሰጣችሁ ቢባል የምታረያቸው ሁለት ነገሮች ማረጋቸው ሁለት ነገሮች የዓለም ፍጻሜ ነው ቢባል አምላኬን ይቅርታ መጠየቅ ይመስለኛል አንድ በቃ ይበቃል ስለላም በቃ አሪን ይቅርታ ብቻ ማለት በጣም ጥሩ ቆይታችን ልናጠናቀቅ ነው የመጨረሻ መልእክት ምስጋና ካለ ያንቺ ነው እንግዲህ ምስጋናማ ሁሉም ፈጣሪ ሁሉን ያከናወነ ሁሉም ያደረገ የድንግል ማርያም ልጅ እግዚአብሔር አምላክ ክብሩን ሁሉ እሱ ይውሰድ በተረፈ ባለቤቴ ልጆቼን ደግሞ ተንከባከበልኝ ኤልሳብሩክን ቤተሰቤም በሙሉ በጣም በተለይ ልጆቼ ከጎኔ ናቸው ባሌም ከጎኔ ነው ለስራዬ እና አሁንም ስራዬ ላይ የምትሳተፉ የምትደግፉኝ ኬርታ ግሎባል ሳውንድ በጣም ብዙ ወንድምና እህቶችን ሰጥቶኛልና ኬርታ ማህበረሰቤ አንዳንዴ ልታገለግል ትሄድና አንተም የምትገለገልበት ነገር ይመጣል እግዚአብሔር ሁሌም ለመልካም ነገር ወደሆነ ቦታ ስትሄድ ሌሎች በጣም መልካም ነገሮች በዙሪያው ይከበዋልና እነሱን የኬርታ ግሎባል ሳውንድ አባላቶችን በሙሉ ወንድም እህቶችን ማመስገን ወዳለው በዚህ አልበሜ ላይ የተሳተፋችሁ ሁላችሁም በሙያችሁም እና ደግሞ ቢትወደድ ባህሩ አብርሃም ስራ ባህሉን ስለሚወድና ባህሉን ስለሚያከብር ከነቤተሰቦቹ እግዚአብሔር ይጠብቀው አቶ አለማየሁ ተፈራን በጣም በዚህ አጋጣሚ ማመስገን ወዳለው ሁሉም ለስራሽ እንደዚህ ነው ብለው ለሚያግዙኝ እገዛቸውን ለሚያደርጉልኝ ሁሉ በጣም አመሰግናለሁ አይዞሻለሁ ከጎንሽ ነን ለምትሉኝ ሁሉ በጣም ነው የምናመሰግነው የመጨረሻ ሙዚቃ አንድ ጋብዥንና እኛ እናጠቃል እሺ እናንተንም በዚህ አጋጣሚ ላመሰግን ወዳለሁ ያው ሱዳንኛው ልጋብዛ እሺ الليلة مسافر أنا ما جبرال حاضر ليانا زاري تسافري من قدنيا لبي مساقنيا وارفايتنيا يا بيدار قدونا ولبي بفكري كزو يدا نادر شكانا ولبي نيزو تتاف لهيداو لفلقو سيالا ارسالاغنيو ويسالايو ይላል እንግዲህ በጣም እናመሰግናለን ምን የዚህ ድረስ መጥተሽ ደግሞ ይሄን ቆንጆ ቆይታ እንድናረግ ስለፈቀድሽ በጣም ነው ማመሰግነው በሚቀጥለው አልበም ስራሽ ደግሞ እንገናኛለን ሲወጣ አይደለ አሁን እንገናኛለን አሁንም በርችልን ጥሩ ስራዎችን ስጭን እንላለን እንግዲህ እዚህ ጋር እናሳርፋለን ማለት ነው ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የዛሬው የአዲስ ጨዋታ ዝግጅታችን የአዲስ ጨዋታ እንግዳችን በተመለከታችሁት መልኩ ተጠናቀቀ ዝግጅታችን አጠቃላይ በዚህ ያርፋል አብራችሁን ስለነበራችሁ ከልብ አመሰግናችኋለሁ ድልነሳ መንግስቴ ከመላው የቀረጻ የስርጭት ባለሙያዎች ጋር አብራችሁ ቆይታ አድርጋለሁ የሳምንት ሰው ይበለን